አንድ ቀን ሶቅራጠስ ዘወትር ወደሚያስተምርበት አደባባይ በማለዳ ወጥቶ ቆመ። የአቴና ሕዝብ እንደ ልማዱ የሶቅራጠስን ትምህርት ለመስማት በዙሪያው ከበበው። እሱ ግን ዓይኑን አንድ ቦታ መሬት ላይ ተክሎ በሐሳቡ ሄዷል። ሕዝቡ መጠበቅ ጀመረ። 1 ሰዓት፣ 2 ሰዓት፣ 6 ሰዓት፣ ግማሹ ለምሳው መበተን ጀመረ። የሶቅራጠስ ዓይኖች ግን ከተተከሉበት አካሉም ከቆመበት አልተነቃነቀም። መጨረሻው ምን ይሆን ብሎ በዙሪያው ተሰብስቦ የሚጠብቀው ሕዝብ በጉጉት ማማጥ ጀመረ። ለምሳ የሄደውም ተመልሶ በዙሪያው ክምችቱ በዛና መጨረሻ የሚጠብቀው ቁጥር ጨመረ። መምሸት ሲጀምርና ግማሹ ወደ ማረፊያው መበተን ሲይዝ መጨረሻውን ሳላይ አልሄድም ያለው ደግሞ በአዳሩ ቆርጦ መጠበቁን ያዘም። ታሪኩን ለማሳጠር ሶቅራጠስ በዚያ ሁኔታ 24 ሰዓት ሞላው። በዙሪያው የተሰበሰበው ሕዝብ አብዛኛው ቆሞ በዋለበት ቦታ እየተቀመጠ እንቅልፍ ይዞት ሄዷል። መጨረሻውን ለማየት እጅግ ጓጉተው ያደሩት ጥቂቶች ደግሞ በንቃት አፍጥጠው ሲከታተሉ ሶቅራጠስ ከጭንቅላቱ ነቅነቅ አለና አንድ ነገር እንዳገኘና እንደተረዳ ፈገግ ብሎ መራመድ ጀመረ። በሁኔታው ከተገረሙ አንዱ ተከተለውና 1 ቀንና 1 ሌሊት ሙሉ የምንጠብቀው አንተን ነበር። ለመሆኑ ምን ስታደርግ እንደነበር ልትነግረን ትችላለህ? በማለት ጠየቀው። የሶቅራጠስ መልስ አጭር ነበር። እያሰብኩ። ስለዚህም ይመስላል አብርሃም ኮፕላን ዘ ኒው ወርልድ ኦፍ ፊሎሶፊ በሚለው መጽሐፉ ሶቅራጠስ ፍልስፍናን ከተሰቀለችበት ደመና ወርዶ ገበያ መሃል ጣላት። ገበያተኛው ግን አሁንም የሚፈልጋት ከደመናው ውስጥ ነው ሲል የሚደመጠው። ሰው ከእንስሳ የሚለየው በማሰቡ ነው የሚለው ሕግ ለሶቅራጠስ ቦታ የለውም። ምን ነው ቢሉ ማሰብ የለየው ሰውን ከእንስሳ ሳይሆን ሰውን ከሰው ነው ይለናል። ለግሪክ አማልክት ሕዝቡ የሚሰግደው ስለሚያምንባቸው ሳይሆን ማሰብ ስለማይችል ነው ይል ነበር። በተለይ ከፕሌቶ ጀምሮ ተከታዮቹ የነበሩትን በሙሉ በዚህ ዕውቀት ሊያጠምቃቸው ተነሳ። ሰው በውስጡ ያለውን ብቃት ቢረዳ አሁን ያለበት ቦታ ባሳፈረው ነበር። ማሰብ የሚችለው ፍጡር ማሰብ ለማይችሉት አማልክት እንዴት ይሰግዳል? በማለት ጠይቆ ለመስዋዕት ያበቃውን ሎጂክ በተከታዮቹ ልብ ውስጥ ዘርቷል። ይህ ትምህርቱና አስተሳሰቡ በአቴና ወጣቶች ዘንድ መወደድና መከበርን ቢያተርፍለትም በአቴና ሽማግሌዎች ግን ከመጠላት ብሎም ከመጥፋት አላተረፈውም። አማልክቶቻችንን ተሳደበ፣ አዋረደን፣ የወጣቶቹን ልብ በከንቱ ትምህርቱ በከለ ወዘተ የሶቅራጠስ ወንጀሎች ሆኑ። በተለይ ደግሞ በሶፊስቶች ዘንድ ከፍተኛ ጥላቻን አተረፈ። ለሶፊስቶች መልካም ወይም መጥፎ፣ ሐሰት ወይም እውነት የለም። በምድር ላይ ከተሳካልህ አንተ እውነተኛና መልካም ሰው ነህ። ስኬትህ በማንኛውም ወንጀል ላይ የተመሰረተ ቢሆን ለሶፊስቶች ቁም ነገሩ በመጨረሻ ላይ ተሳክቶልሃል ወይ የሚለው ነው። ይልቁንም ሶፊስቶች አስተማሪነታቸው ለሀብታሞች ብቻ ስለነበር የአቴና ሀብታሞችና አዛውንቶች በሶቅራጠስ ላይ ውንጀላ ሲጀምሩ ከፍተኛ እገዛ ማድረጋቸው ይታወቃል። ለምሳሌ የአቴና አማልክት ስለ ቅድስና የነበራቸውን እሳቤ አስመልክቶ ከጊዜው ጠቢባን ጋር ሶቅራጠስ ያደረገው ምልልስ የእነሱ ደቀ መዝሙር ፕሌቶ ከጻፈው በኋላ ፕሌቶ ሄራልተስ በማለት ይጠራቸው ነበር። ሄራልተስ እግዚአብሔር ቅድስናን ይወዳል፣ ተቃራኒውን ደግሞ ይጠላል። ሶቅራጠስ ይህን አባባላቸውን ራሱን እንፈትነው። አንድ አምላክ ወይም ሰው ይህን ብያለሁ ስላለ እንቀበለዋለን ወይስ እንፈትነዋለን? ሄራልተስ ብንፈትነውም ይህ ቃል ዘላለማዊና ትክክል ነው። ሶቅራጠስ አንድ ነገር ቅዱስ ነው የምንለው አማልክት ፈትነውት ቅዱስ ስለሆነ ነው ወይስ ቅዱስ ነው ስላሉ? ሄራልተስ አባባልህን አብራራው። ሶቅራጠስ ቅድስናውና እሱን የሚሸከመው የተቀደሰው 2 አካል ናቸው። የሚታየውና የሚያየው አካል አሁንም 2 ነገሮች ናቸው። እንዲሁም የሚመራውና የሚመራ 2 ናቸው። በእነዚህ ሁሉ 2ቱ ነገሮች እንዴት እንደሚለያዩና ልዩነታቸውም ይገባችኋል? ሄራልተስ አዎን ይገባናል። ሶቅራጠስ በዚህ መንገድ ማፍቀር አንድ ነገር ሲሆን መፈቀርም እንዲሁ ሌላ ነገር ነው። ሄራልተስ ትክክል። ሶቅራጠስ
አንድ ነገር የሚታየው በሌላ አካል ለመታየት ስለሚችል ሳይሆን ነገር ግን ሌላ አካል ስላየው ነገሩ ሊታይ ይቻለ። ወይም አንድ ነገር ተመሪ የሆነው ነገሩ በራሱ ተመሪ ስለሆነ አይደለም፣ ነገር ግን መሪ ስላለው ነገሩ ተመሪ ሆነ። ወይም አንድ አካል ሸክም የሆነው በራሱ ሸክም ስለሆነ አይደለም፣ ነገር ግን ተሸካሚ ስላለው ነገሩ ሸክም ሆነ። ይህ ማለት አንድ ውጤት በራሱ ላይ የመጣበት አካል ውጤቱ የራሱ ሳይሆን ምክንያት ስላለው ነው። ውጤት የሆነ ነገር በራሱ ውጤት አያመጣምና። ሄራልተስ ትክክል። ሶቅራጠስ በዚህ ከተስማማን አንድ ነገር ሲፈቀር የተፈቀረው አካል ወደ ሌላ ነገር ይለወጣል። ሄራልተስ አይለወጥም። ሶቅራጠስ እንግዲህ አንድን ነገር የሚያፈቅሩት ሰዎች የፈሩት በራሱ የሚፈቀር ስለሆነ አይደለም፣ ነገር ግን ተፈቃሪ ያደረገው በሌሎች መፈቀሩ ነው። ሄራልተስ የግድ ነው። ሶቅራጠስ ስለ ቅድስና ምን ትላላችሁ? እንደ እናንተ ክርክር ቅድስና በአማልክት ሁሉ ዘንድ የተፈቀረ ነው። ሄራልተስ ትክክል። ሶቅራጠስ በራሱ ቅዱስ ስለሆነ ወይስ በአማልክት ስለተፈቀረ? ሄራልተስ በራሱ ቅዱስ ስለሆነ። ሶቅራጠስ እንግዲያውስ ቅዱስ ስለሆነ እንጂ የተፈቀረው ስለተፈቀረ አይደለም ቅዱስ የሆነው። ሄራልተስ ይመስላል። ሶቅራጠስ ወይስ ቅድስና በአማልክት ዘንድ ተወዳጅና አስደሳች ስለሆነ ተፈቀረ ማለት ነው? ሄራልተስ እሱም ጥርጥር የለውም። ሶቅራጠስ ስለዚህ ቅዱስ ነገር ቅዱስ የሚሆነው አማልክት ስለሚወዱት እንጂ በራሱ ቅዱስ ስለሆነ አይደለም። አሊያም በአማልክት የተፈቀረ ቅዱስ አካልና ቅድስና ሁለት የተለያዩ አካል ናቸው ማለት ነው። ሄራልተስ ይህማ እንዴት ሊሆን ይችላል? ሶቅራጠስ መጀመሪያ በተስማማነው መሠረት ቅዱስ የሆነው ነገር የተፈቀረው በራሱ ቅዱስ ስለሆነ እንጂ ስለተፈቀረ ቅዱስ አልሆነማ። ሄራልተስ ትክክል። ሶቅራጠስ ነገር ግን አሁን የማየው አማልክት በቅድስና ደስ የሚላቸው ስላፈቀሩት ነው ወይስ ቅድስና በራሱ ተፈቃሪ ስለሆነ? ሄራልተስ ሁለተኛው ትክክል ይመስላል። ሶቅራጠስ እንዲህ ከሆነ ቅድስና በራሱ ምክንያትና ውጤት ነው ማለት ነዋ። ሄራልተስ ትክክል። ሶቅራጠስ ታዲያ የሚታይ የሚኖረው የማያይ ስላለ ከሆነ ተመሪ የኖረው መሪ ስላለ ነው ካልን፣ ሸክም ያለው ተሸካሚ ስለኖረ ከሆነ፣ በዚህም ሕግ ከተስማማን በራሱ ምክንያትና ውጤት የሆነውን የሚታይም የሚያይም የሌለውን ቅድስናን አማልክት እንዴት አዩት? ሄራልተስ ይህ ከባድ ፈተና ነው። ሶቅራጠስ ከመሠረቱ አንድ ነገር በራሱ ምክንያትና ውጤት ሊሆን እንዴት ይችላል? አንድ ነገር የሚፈቀረው የሚያፈቅረው ሲኖረው ከሆነ ነገሩ በራሱ ተፈቃሪ ሳይሆን የተፈቃሪ ነገር ነው ማለት ነዋ። የሶቅራጠስ እነዚህና መሰል ፈተናዎች የግሪክ አማልክትን አራክሷል፣ የወጣቶችንም ልብ አበላሽቷል በሚል ክስ ተመሰረተበት። ሶቅራጠስ በአቋሙ ኢአማኒ አልነበረም። የብዙ አማልክትን መኖር ግን የሚነቀፍ በአንድ አምላክም መኖር የሚያምን ነበር። አንድ ማለዳ ከቤት ወጥቶ ወደ አደባባይ ሲያመራ በሱ ጉዳይ የፍትህ ወንበር ተዘርግቶ ምን እንፍረድበት ሲባባሉ ተመለከተ። ብዙም አልተደነቀም። ከእነዚህ ሰዎች ከዚህ በላይ አልጠብቅም በማለት ወደሚያስተምርበት አደባባይ አቀና። በማግስቱ 500 አባላት ያሉት የዳኞች ችሎት ተቋቋመና ሶቅራጠስ ጉዳዩን እንዲያስረዳ ተጠየቀ። የወጣቶችን ልብ አልበከልኩም። የእኔ ሥራ እውነትን መፈለግ ብቻ ነበር። በፈለገውም እንዲያግዙኝ አስተማርኳቸው። እኔን የምትከሱኝ ጥፋተኛ ሆኜ ሳይሆን የእናንተን አላዋቂነት በመግለጤ ነው። የእናንተን አላዋቂነት የገለጥኩት ደግሞ ስለምጠላችሁ ሳይሆን ከፍ ላደርጋችሁ ስላሰብኩኝ ነው። አንድ እውነት ግን አለ። ሰው ሳያስብ ከሚኖር እያሰበ ቢሞት ይሻለዋል። እንደናንተ ከመኖር እንደኔ መሞትም እጅግ የተሻለ ይመስለኛል። ይሁንና ሰው ለመልካምና ለክፉ ሊፈረድበት ይችላል እንጂ እንዲሞትና እንዲኖር ሊፈረድበት አይገባም። እኔም ብገሉኝ በራሳችሁ ላይ ትልቅ ስህተት ሠራችሁ። ምክንያቱም እኔ በሞት አንዳች ስህተት አልፈጸምኩም። እናንተ ግን እኔን በመግደል ወንጀለኞች ትሆናላችሁ በማለት ተናገረ። ችሎቱ በድምፅ ብልጫ ሞት ፈረደበት። ይኸው ፍርድም ተነገረው። ሶቅራጠስም ለእኔ ሞት ከሁለት ነገሮች አንዱ ነው። የመጀመሪያው ወደ ዘላለማዊ ዝምታ ውስጥ መግባት ወይም ሁለተኛው ወደ ሌላ ዓለም መሸጋገር ነው። ለእኔ ሁለቱም አስደሳች ነው። ወደ ዘላለማዊ ዝምታ በገባም እንደናንተ የሚረብሸኝ አይኖርም። ወደ ሁለተኛው ዓለም መሸጋገር ከሆነ እርግጠኛ ነኝ በዚያ ጥላቻ፣ ቅናት፣ ስድብ ብሎም አሁን እናንተ እንደምታደርጉት የሞት ፍርድ የለም አለ። አስገዳዮቹም
ወስደው አሰሩት። ከመገደሉ አንድ ቀን በፊት የእሱ ደቀ መዝሙር የነበረው ክሪቶ ወይንም ፕሌቶ ገንዘብ ሰብስቦ ለጠባቂዎቹ ጉቦ ለመስጠትና እሱን ለማስፈታት እየሞከረ እንደሆነ ነገረው። ሶቅራጥስም በዘመኔ ሁሉ ለሕግ እንደኖርኩ አሁንም ለእሷ ለመሞት እንደተዘጋጀው ታውቃለህ። ሕግን ገድዬ እኔ ነፃ ከመሆን እኔ ሞቼ ሕግ ነፃ ትሁን በማለት የፕሌቶን ሐሳብ ሳይቀበለው ቀረ። ለዚህም ነው የሶቅራጥስ ተከታዮችና አድናቂዎች ማሰብ ሳይችሉ እንደ ካሊባን ዙፋን ላይ ከመቀመጥ በወህኒ ቤት እንደ ሶቅራጥስ እያሰቡ መኖር ይሻላል የሚሉት። በማግስቱ መርዝ የያዘው አስገዳይ ወደ ሶቅራጥስ ቀረበ። መርዙን ትጠጣና በእግርህ መንቀሳቀስ ትጀምራለህ። ከትንሽ ሰዓታት በኋላ እግርህ መያያዝ ይጀምራል። ያን ጊዜ እግርህን በያዘ ቦታ በጀርባህ ተኛና ፊትህን በልብስ ሸፍን፣ በቅስፈትም ትሞታለህ አለው። ሶቅራጥስም መርዙን ተቀበለ። ከመጠጣቱ በፊት ለአስገዳዩ የመጨረሻ ቃል ተናገረ። እኔ ወደ ሞት፣ አንተ ደግሞ ወደ ሕይወት እየሄድን ነው። የትኛው ይሻላል? እግዚአብሔር ያውቃል። መርዙን ጠጣ። ውድ አድማጮች፣ ለዛሬ ያዘጋጀውላችሁ ይኸው ነበር። እንደ ተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። ረጃጅም ጢሞች አእምሮን ሊተኩ አይችሉም። ወንድዬ ካሳ ነኝ።